እንደነ አፕል፣ ኮካ ኮላ ብዙ ሚሊዮኖች የሚያፈሱበት አንድ የተደበቀ የማርኬቲንግ ቀመር አለ። ይሄ ቀመር ደግሞ ምርትን መሸጥ ሳይሆን ስሜትን መሸጥ ነው። በዝርዝር ላስረዳችሁ። እንኳን ደህና መጣችሁ። ዛሬ የምናወራው ስለ ማርኬቲንግ ሳይንስ ነው። ብዙ ሰው ማርኬቲንግ ሲባል ፖስት ማድረግ ወይም ደግሞ ማስታወቂያ ማሰራት ብቻ ይመስለዋል። ነገር ግን ደንበኛ ያለበትን ችግር መቀየር ላይ ነው ዋናው ሐሳቡ። ይህ ስትራቴጂ ደግሞ ፍሮም ሚስሪ ቱ ሚራክል ይባላል። ይሄ ማለት ደግሞ ደንበኛው እየተቸገረበት ያለበት ነገር እናንተ ለችግሩ መፍትሄ ስታቀርቡ ነው። እዚህ ጋር በደንብ እንድታደምጡኝ እፈልጋለሁ። ፍሮም ሚስሪ ቱ ሚራክል በምሳሌ ላስረዳችሁ። አንድ ሰው የክብደት መቀነሻ ሻይ የሚሸጥ ከሆነ እየሸጠ ያለው ነገር ሻይ ሳይሆን ውፍረት ችግር ያለባት ተጠቃሚ ክብደቷን ቀንሳ መስታወቷን ስታየው የሚሰማትን ደስታ ነው እየሸጠ ያለው ይሄ ሰውዬ። ተአምራዊ ደስታ ነው። ይህንን ተአምር ለመሸጥ ደግሞ ምንድነው ማድረግ ያለበት? መጀመሪያው ታርጌት ከስተመሩ ማወቅ መቻል አለበት። ከስተመሮቹ እነማን ናቸው? እድሜያቸው ስንት ነው? ምንድነው የማይፈልጉት? ምንድነው የሚፈልጉት? የሚለውን በደንብ ማጥናት ይኖርበታል ማለት ነው። የከስተመር ታርጌት ከሌለን በጨለማ ላይ ጥይት እንደመተኮስ ነው። ምንም ትርጉም የለውም። ማርኬቲንግ የሚጀመረው ከምንሸጠው እቃ ሳይሆን ለሰዎቹ ጭንቀት መፍትሄ ማቅረብ ነው። ከዛ ነው ማርኬቲንግ የሚጀመረው። ከዛ ቀጥሎ ምንድነው ማድረግ ያለበት ካልን ደግሞ ከስተመሮቹ እነማን እንደሆኑ ካወቀ በኋላ ማድረግ ያለበት ነገር ምንድነው? ቀጥሎ የሚሸጥበትን ድልድይ መፍጠር ነው ያለበት። ድልድይ ለመገንባት ደግሞ እነዚህ 3 ነገሮች ያስፈልጉናል። አንደኛ ነገር አመኔታ ነው። ሰዎችን እንዲያምኑን እንዴት ማድረግ እንችላለን? በጽሁፍ በፎቶ ከመምጣት ይልቅ በቪዲዮ በመረጃ የታገዘ ነገር ፖስት ስናደርግ ሰዎች የማመን እድላቸው ከፍ ይላል። ከፎቶና ከቪዲዮ ብቻ ከመልቀቅ ይልቅ ምርታችን ብቻ ፎቶ አንስተን ፖስት ከማድረግ ይልቅ በቪዲዮ መጥተን ራሳችን ስንናገር ትልቅ ልዩነት አለው እና በዚህ መንገድ የሰዎችን አመኔታ ማግኘት እንችላለን። ሁለተኛ ደግሞ እውቀት ነው። እውቀት ያስፈልጋል። ስለምንሸጠው ነገር እውቀት ኤክስፐርት መሆናችንን ማሳየት መቻል አለብን። ለምሳሌ እኔ አንድ የቅባት ፕሮዳክት የምሸጥ ከሆነ ምንድነው ማድረግ ያለብኝ? ጸጉሮችን የሚያሳድጉ እንደዚህ ነው፣ እንደዚህ ማድረግ የለባችሁም፣ ጸጉራችሁ ላይ እንደዚህ ማድረግ የለባችሁም፣ ለጸጉራችሁ የሚጠቅሙ ነገሮች እነዚህ ናቸው እያልኩ ትምህርት ስሰጥ በነፃ ሰዎቹን ያምኑኛል። ከዛ ደግሞ ዋው እቺ ልጅ በቃ በዚህ ነገር ላይ ኤክስፐርት ናት ብሎ እንዲያምኑ ያደርጋቸዋል ማለት ነው። ይሄ ሁለተኛ ድልድይ ነው፣ ሰዎችን እንዲገዙን የሚያደርግ ድልድይ ነው። ሶስተኛ ደግሞ የሚያስፈልገው ውጤት ነው። እንዴት ነው ውጤት የምናሳየው ካልን ደግሞ ከዚህ በፊት የሸጥነው እቃ ካለ ለምሳሌ እኔ ቅባቱን ሽጬ ከነበረ ከዚህ በፊት የተጠቀሙ ሰዎች ውጤት አላቸው ወይ? በቪዲዮ በማስረጃ የተደገፈ እነሱም እንዲመሰክሩ አደርጋለሁ። ማስረጃ ያስፈልጋል፣ ውጤት ያስፈልጋል። ይሄ ስለተጠቀምኩ ሄለን ኦይል የሚባል ፕሮዳክት ስለተጠቀምኩ ጸጉሬ እንደዚህ ሆኗል የሚል ውጤት ማየት ይፈልጋሉ ሰዎች እንዲገዙ ማለት ነው። ሰዎች ካልገዙን ደግሞ ለመጀመሪያ ጊዜ ከሆነ ራሳችን ላይ ሞክረን ማሳየት እንችላለን። ለውጥ ካለው ከዛ በኋላ ማሳየት እንችላለን። ለውጡ ሲያዩ ነው ሰዎች የመግዛት እድላቸው የሚሰፋ። ከዛሬ ጀምሮ ምርትን መሸጥ ብቻ ላይ ሳይሆን ማተኮር ያለባችሁ የደንበኞቻችሁ ችግር ምንድነው? ምን አይነት መፍትሄ ነው ማቅረብ የምትችሉ የሚለውን ማወቅ መቻል አለባችሁ። ከዚህ እኔ ከነገርኳችሁ በላይ ስለ ማርኬቲንግ ማወቅ ከፈለጋችሁ ደግሞ ከዚህ ቪዲዮ ስር ዲስክሪፕሽን ስር ሊንክ አስቀምጥላችኋለሁ። እዛ ጎግል ውስጥ ገብታችሁ ስለ ዲጂታል ማርኬቲንግ ሙሉ መማር ትችላላችሁ። ፋንዳሜንታል ኦፍ ዲጂታል ማርኬቲንግ ብላችሁ በነፃ ሰርቲፊኬት ይሰጣችኋል፣ በነፃ ያስተምራችኋል እና በጣም አስፈላጊ ነገር ነው። ስለ ማርኬት ማወቅ ዝም ብሎ እቃ መሸጥ ብቻ ሳይሆን ስለ ማርኬት እውቀት ቢኖራችሁ ደግሞ የበለጠ ውጤታማ ትሆናላችሁ። ይበልጥ ደግሞ በሶሻል ሚዲያ ስታስተዋውቁ የበለጠ ውጤታማ ትሆናላችሁ ማለት ነው። ይሄ ነገር ይጠቅማችኋል። ከስር ሊንኩ አስቀምጥላችኋለሁ ዲስክሪፕሽን ስር እና በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።